ጤና ይስጥልን ክቡራትና ክቡራን እንዴት ከርማችኋል? ከዋልታ ቴሌቪዥን በየሳምንቱ በዚህ ሰዓት የሚተላለፍላችሁ የባህር ትራንስፖርትና ሎጂስቲክ አገልግሎት ድርጅት ከዋልታ ቴሌቪዥን ጋር በመተባበር ወደ እናንተ የሚያደርሰው ሳምንታዊ መሰናዷችን ሰዓቱን ጠብቆ ጀምሯል። ዛሬ እዚህ ስቱዲዮ ሁለት እንግዶችን ጋብዘናል። ከነሱ ጋር ውይይት በማድረግ አብረናችሁ እንቆያለን። አብራችሁን ቆዩ። አሸብር ሙታባላለሁ የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ አገልግሎት ድርጅት የኮሙኒኬሽን ዳይሬክተር ነኝ። እሺ ወንድሙ ደንቡ ይባላለሁ በኢትዮጵያ ባህር ትራንስፖርትና ሎጂስቲክስ አገልግሎት ድርጅት የኮርፖሬት አገልግሎት ዘርፍ ኃላፊ ነኝ። እሺ ክቡራትና ክቡራን ተመልካቾቻችን እንግዲህ ዛሬ ቆይታችንን የሚሆነው እንግዲህ የባህር ትራንስፖርትና ሎጂስቲክስ አገልግሎት ድርጅት ሲባል በጣም ግዙፍና ሰፊ ክፍሎችን አካቶ ያዘ አንጋፋ ተቋም ነው። ነገር ግን ዛሬ በተናጠል በተለይ በኮሙኒኬሽን እና እንዲሁ ደግሞ በፋይናንስ ስርዓቱ ላይ እየተሰሩ ያሉ ስራዎችን በተናጠል ነጥለን ሰፋ ያለ ውይይት እናደርጋለን ማለት ነው። እስኪ ወደ ተናጠል ጉዳዮች ከመግባታችን በፊት አጠቃላይ ተቋሙን ሁኔታውን ያለበትን ሁኔታ እንደመነሻ እንይዝና ወደ ሌሎች ጉዳዮች እንገባለን። አቶ አሸብር አሁን ተቋሙ ያለበት ሁኔታ ምን ይመስላል? የመጣበት ፕሮግረስን በምን ደረጃ መግለጽ እንችላለን? ኦኬ አመሰግናለሁ። እንግዲህ አሁን ያለውን ለውጥ በምንመለከትበት ሰዓት ድርጅቱ እንግዲህ ከዛሬ 2004 ላይ ነው የተቋቋመው። እንደ አራት ትልልቅ ድርጅቶች በጋራ በመሆን የመሰረቱት አንድ አንጋፋ ድርጅት ነው። ተዋህደው ማለት ነው። በዚህ ሂደት ውስጥ በርካታ ቻሌንጆችንም አሳልፎ ዛሬ ላይ ደርሷል። ግን ዛሬ ባለበት ሁኔታ በምንመለከትበት ሁኔታ በሁሉም ዘርፍ አራት ትልልቅ ዘርፎች ያሉት በዚህ በአራቱ ትልልቅ ዘርፎች በሺፒንግ ዘርፍ፣ በወደብና ተርሚናል፣ በኮርፖሬት አገልግሎትና እንዲሁም ደግሞ በባህር ትራንስፖርት ላይ ያለው ለውጥ ከፍተኛ ነው ማለት ይቻላል። ጥሩ ስራዎች የተሰሩ ነው። ከዚህ በፊት ከምናስተናግደው የገቢ ኮንቴነሮች በላይ ማስተናገድ ችለናል። ሰራተኛውን በአንድነት አሰማርተን በጋራ አንቀሳቅሰን ለጥሩ ግብአት ለዚህ ግብአት ሁሉ አሰልፈናልና አሁን ያለው ሁኔታ ሲታይ ከሞላ ጎደል ጥሩ ጎዳና ላይ ነው ያለነው ብለን መናገር እንችላለን። እንደ ድርጅት ማለት ነው። ከኮሙኒኬሽን አንፃር ስንመለከተው ጥሩ ስራ የተሰራ ነው ያለው። ራስን ከማስተዋወቅ አልፎ ለደንበኞች አስፈላጊውን መረጃ ከማድረስ እርስ በርስ ሰራተኛን እና ማኔጅመንቱን አያይዞ ከመጓዝ አንፃር ጥሩ ስራዎች የተሰሩ ነው ብለን ነው የምናምነው። ተቋሙ አሁን ባለበት ሁኔታ የባህር ትራንስፖርት አገልግሎቱን ለሀገሪቱ የሚሰጥ ነው። ሰፊ የሎጂስቲክስ ተግባራትን የሚያከናውን ነውና ሂደቱን በምን ደረጃ መግለጽ እንችላለን? አሁን ያለበት አጠቃላይ የተቋሙ ሁኔታ ጨምረን ያው ኢባትሎድ በ2004 ዓመተ ምህረት ሲቋቋም ተጠሪነቱ ለቦርድ ሆኖ ዋና ስራ አስፈጻሚና ከዋና ስራ አስፈጻሚ ቀጥሎ ባሉት በአራት ዘርፎች የተቋቋመ ድርጅት ነው። እነዚህ አራት ዘርፎች ላይ ሶስቱ ኦፕሬሽናል ናቸው። አንደኛው ደግሞ ድጋፍ ሰጪ ነው። እነዚህም የሺፒንግ አገልግሎት ዘርፍ፣ የፍሬት ፎርዋርዲንግ አገልግሎት ዘርፍ፣ የጭነት አስተላላፊነት አገልግሎት ዘርፍ፣ የወደብና ተርሚናል አገልግሎት ዘርፍ፣ የኮርፖሬት አገልግሎት ዘርፍ የያዘ ነው። ስለዚህ ከ2004 ጀምሮ ያለው ሁኔታ በሰራተኛው አገልግሎት አሰጣጡ በገቢው በጣም የላቀ ሆኖ ትልቅ ደረጃ ላይ የደረሰበት ነው። አሁን ለምሳሌ በ2004 የነበረው የትርፍ አንድ የንግድ ድርጅትም ስለሆነ ትርፎ ከግማሽ ሚሊዮን አካባቢ ግማሽ ቢሊዮን ነበረ። በአሁኑ ሰዓት ከ2 ቢሊዮን በላይ ትርፍ እያተረፈ ነው። ሰራተኛውም ወደ 1531 አካባቢ ነበር። በአሁኑ ሰዓት ወደ 3200 ከ3000 በላይ የሆኑ ሰራተኞች አሉ። የአገልግሎት አድማሱ ከዛ ጊዜ ከሚሰጣቸው አገልግሎቶች በአሁኑ ሰዓት በብዙ እጥፍ ጨምሮ የሄደ እንትን ነው። በዓለም አቀፍ ደረጃም ያለው ተወዳዳሪነቱ እንዲሁ በጣም ጠንካራ እንደሆነ እናውቃለንና የሚሰጣቸውን አገልግሎቶች ለደንበኞች በማስተዋወቅ በኩል አሁን ያላችሁበት ቁመና ምን ይመስላል? በምን አግባቦች ነው በተለይ ደንበኞች የሚሰጣቸውን አገልግሎት ግልጽ ሆነው ወደ እናንተ እንዲመጡ የሚያስችሉ ምን አይነት ስርዓቶች ተዘርግተዋል ማለት እንችላለን?
አዎ እንግዲህ ይሄን ነገር ከመመለሳችን በፊት አንድ መታየት ያለበት ነገር አለ። ቅድም ስናገር እንደነበረው 2004 ላይ እነዚህ ትልልቅ ተቋማት ወደ አንድ ሲመጡ ምንም መሰረታዊ የሆነ የኮሚኒኬሽን ስትራቴጂ የሌላቸው ያልተደራጀ የሰው ኃይል በአንድ በሲንግል የሰው ኃይል የሚሰሩ እያንዳንዱ ማለት ነው ምንም አይነት መረጃ የተደራጀ መረጃ ራሱ የለም ነበርና ሁለት ደግሞ እንደ ኮሚኒኬሽንም የተገነባ እንትን የለም ምንድነው መምሪያም የላቸውም። ይሄ ነገር ድርጅቶቹ በአጠቃላይ ግዙፍ ቢሆኑም ራሳቸውን እንዳይገልጹ ደንበኛውንም እንትን እንዳይስቡ ያደረገበት ሁኔታም አለ ብዬ አስባለሁ። እንዳንድ ሰው ግን ወደ ከተቀላቀሉ በኋላ ስፔሻሊ መቀላቀል ብቻም አይደለም ይሄ የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ አገልግሎት ድርጅት ከተቋቋመ ጊዜ ጀምሮም በብዙ ውጣ ውረድ ብዙ መንገድ ሄደዋል። ነገር ግን ባለፉት 2 ዓመታት የሆኑትን ነገር ብቻ ነው መናገር የምፈልገው ለውጡ እዛ ጋር ስለሆነ ማለት ነው። በተለይ በኮሚኒኬሽን ዙሪያ የመጣው ለውጥ ከዚህ 2 ዓመት ወደ ኋላ ሄድ ብለን ከ2 ዓመት እስካሁን ያለው ወይም ደግሞ ሄድ ካለ ተባለ 3 ዓመት ወደዚህ ያለውን ነገር ነው ማየት የምንችለው እና በዚህ ሁኔታ ላይ እንግዲህ እንደ ኮሚኒኬሽን መሰረታዊ ነገሮች ምንድን ናቸው ለአንድ ድርጅት የሚለውን ነገር ነው ያየነው። አንደኛው ትልቁ ነገር ኮሚኒኬሽንን የሚደግፍ እና ኮሚኒኬሽንን ሊያበረታታ የሚችል ለህዝቡ መግለጫ መስጠት የሚችል አመራር ያስፈልጋል። ይሄን አመራር ማግኘት አስፈላጊ ነበረ። ይሄ አመራር እንዳገኘን እቅድ ያስፈልገን ነበረ። ምን ነገር ላይ ነው መስራት የምንችለው የሚለውን ነገርም ማየት ሞክረናል። ከዚህ ጋር ተያይዞ በጀት ያስፈልጋል። ኮሚኒኬሽን ዝም ብሎ የሚንቀሳቀስ አይደለም። በጀት ካላገኘ ኮሚኒኬሽን ማለት ትርጉም የለውም። እንዲሁም ደግሞ ከሚዲያዎች ጋር ያለ ግንኙነትን የማጠናከር ስራ ሚዲያዎችን ለይቶ የማየት ማለት የመለየት ከኛ ጋር መስራት የሚችሉት ሚዲያዎች እነማን ናቸው ብሎ ተደራሽነታቸው ጋር በተያያዘ በርካታ ስራዎችን ለማየት ሞክረናል። በተባለው መሰረት ድርጅቱ ውስጥ ያለውን ነገር አይተን የድርጅቱን ችግር አይተን ድርጅቱ በእርግጥ እንዳየነው በብዛት ህዝቡም ውስጥ የገባ አልነበረም። እስካሁን ድረስ የሚሰራቸው ስራዎችም አይታወቁም። የተደበቀ ነው፣ ድብቅ ነው። አሁን ለምሳሌ አንዳንድ ኤግዚቢሽን ላይ በምንሄድበት ሰዓት የድርጅቱን ስራ እና እንቅስቃሴ ካለማወቅ የተነሳ ማህበረሰቡ ምን የሚል ጥያቄ ያነሳ ነበረ። ባህር በሌለበት ቦታ ላይ የምን የባህር ትራንስፖርት ነው እስክንባል ድረስ እንደርሳለን። ይሄ ማለት እንግዲህ ድርጅቱ በትክክሉ የሚሰራውን ስራ ህዝብም አያውቀውም ማለት ነው። ይሄንን የግድ ለህዝብ ማሳወቅ አለብን። በዚህ በኩል የገጽታ ግንባታ ስንሰራ ቆይተናል። ህዝብ እንዲያውቀው ለምሳሌ በበርካታ ኤግዚቢሽኖች ላይ በመገኘት ድርጅቱን በተለያየ በኦራሊም በእንትንም በዚህ በተለያዩ ህትመቶችም የማስተዋወቅ ስራ ሲሰራ ቆይቷል። ነገር ግን አንተ ቅድም ካነሳው ጥያቄ ጋር ወደዛ ስመጣ ትልቁ ነገር ከደንበኛ ጋር የተያያዘውን ስራም ይሄው ኮሚኒኬሽን ነው ሲሰራ የነበረ። እንደ ማርኬቲንግ ብዙም የተገፋበት ነገር የለም። ግን ኮሚኒኬሽን ሁለቱንም ነገር ይዞ ነው ሲሰራ የነበረው። ይሄን ስንሰራ በምንድነው አንድ ደንበኞቻችንን ስናነቃ የነበረው በማስታወቂያ ነው። በርካታ ማስታወቂያዎችን በአመት የማድረግ ሰርተን እንለቃለን። ደንበኞች ለምሳሌ የዋጋ ቅናሽ ሲኖር፣ የዋጋ ጭማሪ ሲኖር፣ የአካባቢ ለውጥ ሲኖር፣ የጉዞ ለውጥ ሲኖር እነዚህም በአጠቃላይ በማስታወቂያ ለደንበኞቻችን የምናደርስበት ሁኔታ ነበረ አንዱ። ሁለተኛው እነሱን ራሱ የመጋበዝ መድረክ የማዘጋጀት ከደንበኞቻችን ጋር መድረክ ፈጥሮ የመወያየት ስራ ሲሰራ የነበረበት ሁኔታ ነው ያለው። በዚህ ሌላም ደግሞ ቴክኖሎጂን በመጠቀም ደንበኛው በቅርቡ እቃውን ያለበትን የደረሰበትን ለምሳሌ እቃው ባህር ላይ በሚኖርበት ሰዓት ባህር ላይ የትኛው ባህር ላይ እንዳለ ደንበኛው በቀላሉ የሚያውቅበትን ሲስተም ተዘርግቷል። ይህን ሲስተም በመጠቀም ደንበኞቻችን መረጃን እንዲያገኙ
አዌር እንዲሆኑ ስለ ንብረታቸው አዌር እንዲሆኑ የምናደርግበት ሁኔታ አለ። ይሄ ነገር ከገቢውም አንፃር ስንመለከተው ይሄ የኮሚኒኬሽን ስራ ተደምሮበት ነው ማለት ነው። በርካታ ደንበኞችም እየጨመሩ የመጣበት ሁኔታ ነው ያለው። የድርጅቱ ደንበኞች ከአመት ወደ አመት የጨመሩ የመጡበት ሁኔታ ነው ያለው። ይሄ ምንን ያሳያል? አንዱ የግንዛቤው እንትን የተፈጠረ በመጣ ቁጥር ሰውም ወደዛ የመጣ ያለበት ሁኔታ ነው ያለውና ከዚህ አንግል ቢታይ የሚል ሐሳብ ነው ያለው። በጣም ጥሩ። በጣም ብዙ መነሳት ያለባቸው ጉዳዮች ስላሉ ወደ በኋላ እንመለስባቸዋለን። እስኪ ወደ ፋይናንስ ስርዓቱ እንምጣና አቶ ወንድሙ ምናልባት ተቋሙ 4 ተቋማት ሆነው ወይም መርጃ አድርገው ከተፈጠረ በኋላ የተነሳበት ካፒታል መጠን አለና አሁን በሂደት በጣም ጠንካራ የሚባል አደረጃጀትና አቅም ፈጥሯል። በምን ደረጃ መግለጽ እንችላለን? ሲነሳ የነበረው የመነሻ ካፒታሉ ምን ያክል ነበር? አሁን የደረሰበት ሁኔታስ ምን ያክል ነው? በዛ ደረጃ መግለጽ የምንችለው ነገር ካለ? ያው እንደሚታወቀው የኢትዮጵያ ባህር ትራንስፖርትና አገልግሎት ድርጅት የ4 ድርጅቶች ውህደት ጥምር የተቋቋመ ነው። የውህደቱም ዓላማ በሀገራችን የተጀመረው የእድገትና ትራንስፎርሜሽን ጉዞ ለማሳለጥና አሳልጦ በቀልጣፋ የሆነ አገልግሎት ለመስጠት ተብሎ ነው ዋናው ዓላማ። እንደሚታወቀው እነዚህ 4ቱ ድርጅቶች ቀደም ሲል በገቢና በወጪ ንግድ ስራ ላይ ያው ከፍተኛ ሚና የነበራቸው በተናጥል ሲንቀሳቀሱ የነበሩ ያው የገቢና የወጪ እንትን ከፍተኛ ሚና የነበራቸው እንዲሁም በየዘርፋቸውም በሚሰሩት ልማት የውጭ የሚገባውን ኢንፑትን ግባትን በአግባቡ እንዲሰራጭና ተደራሽ እንዲሆን ከፍተኛ ሚና የሚጫወት ነበር። ያው ውህደቱንም እነዚህ ተግባሩና ኃላፊነቱን በተቀናጀ መልክ ውጤታማ እንዲሆን አስችሎታል። ስለዚህ በዛ ጊዜ እነዚህ 4ቱ ድርጅቶች ሲዋሃዱ ያው ቅድም እንዳልከውም ካፒታሉ የተፈቀደለት መነሻ ካፒታል 3.76 ቢሊዮን ነበር። ኢባትሎአድ ያው 4ቱ ድርጅቶች ሲዋሃዱ እና ኢባትሎአድ ሆኖ ሲቋቋም 3.76 ቢሊዮን ካፒታል ይዞ ወደ ስራ ሲገባ 3 አቢት ተግባሮች ይዞ ነው የገባው። በ3 ዘርፎች፣ አንደኛው የሺፒንግ ነው፣ ሁለተኛው የጭነት አስተላላፊ ዘርፍ ነው፣ ሶስተኛ የወደብ አገልግሎት ተግባር ነው። የሺፒንጉ ከሀገር ውጭ የሚመጡ እቃዎች እና ከሀገር ወደ ውጭ የሚወጡ እቃዎች በባህር የማጓጓዝ ተግባር ነው። የጭነት አስተላላፊነት አገልግሎት ዘርፉ ደግሞ ከባህር የመጣውን በባቡር በመርከብ የመጣውን ክሊራንሱ ጨርሶ ከጅቡቲ ወደ ሀገር የተለያዩ አካባቢ ያሉት ወደቦችና መጋዘኖች ላይ የማጓጓዝና እንዲሁም ከሀገርና ከሀገራችን ያሉት ወደቦች ያለውን እና መጋዘኖች ላይ ያለውን ወደ ውጭ እቃ የማጓጓዝ የብስ ትራንስፖርት ተግባር ነው። የወደብና ተርሚናል አገልግሎት ዘርፍ ደግሞ እነዚህ የመጡት እቃዎች የማስተዳደር የስቶር የማድረግ ለደንበኞች የማስተላለፍ እንደዚሁም የወደብ ኢንፍራስትራክቸርን የማስፋፋት ተግባር ይዞ ወደዚህ ተግባር ገብተዋል። ይህ ድርጅታችን ከዘርፉ የሚጠበቀው ከነዚህ ዘርፎች የሚጠበቀውን ቀልጣፋና ፈጣን የሆነ አገልግሎት ለመስጠት የተያዘው የተመደበለት በጀት አነስተኛ ነው። አነስተኛ ቢሆንም በተቀናጀና በአግባቡ በመምራት ድርጅቱ አገልግሎቱን ማስፋት ካፒታሉን እንዲጨምር
አድርጎታል። ካፒታሉም እንዲጨምር የተደረገበት ያው ከራሱ ካመጣ ውጤት አማካይነት በተለይ ድርጅታችን የዘመነ ፈጣን አገር አቀፍ ተወዳዳሪ እንዲሆንና እንዲሁም በአገር ውስጥ የጭነት የማስተላለፍ ስራ በተፋጠነ ሁኔታ በማድረግ ትርፋማ እንዲሆንና ካፒታሉ እንዲያድግ አድርጎታል። ስለዚህ ወደ ካፒታሉ ስንመጣ በ2008 ዓመተ ምህረት በዛ መነሻ በ2008 ዓመተ ምህረት 20 ቢሊዮን ካፒታል ተፈቅዶለት በአሁኑ ሰዓት ይህን ካፒታል ፔድ ካፒታሉም 20 ቢሊዮን ደርሷል። በቀጣይም ከአገሪቱ ከልማት ስትራቴጂው እኛም የ5 ዓመት ስትራቴጂ ነድፈን ቀልጣፋና የዘመነ አገልግሎት ለመስጠት እንድንችል በዚህ 10 ዓመት ውስጥ ከ20 ቢሊዮን ወደ 90 ቢሊዮን ካፒታሉ እንዲያድግ እየሰራን እንገኛለን። እሺ አቶ አሸብር እዚህ ላይ መጨመር የሚችሉት ነገር ካለ ምናልባት እርሳቸውም ያሉት ዋነኛ ማጠንጠኛው ጉዳይ ምንድነው? የመነሻ ካፒታሉ በጣም ዝቅተኛ ነበር፣ ግን ተቋሙ በሂደት የሰራቸው ስራዎች የካፒታል አቅሙ እንዲጨምር ትልቅ ጉልበት ሆኗል። ያ ማለት እንግዲህ በተቋሙ ውስጥ ያሉት እያንዳንዱ ዘርፎች አትራፊና ውጤታማ ለመሆን የሰሩ ስራ ነው አሁን የደረሰበት ካፒታል መጠን እንዲደርስ ያስቻለው የሚል ጥቅል ሀሳብ አለውና ምን ማለት እንችላለን? ከዛ ጋር ተያይዞ የሚያነሱት ሀሳብ ካለ ልክ ነው። እንደ አሁን አቶ ወንድሙ ያለው ነገር ደግፈዋለሁ። የተለየ ነገርም ባይኖር ነገር ግን ዋናው ነገር መታየት ያለበት ይሄ ድርጅት ከተቋቋመ እንግዲህ ያለውን ጊዜውን ይታወቃል። ከ2004 እስካሁን ያለውም ቁጥሩ ማየት ነው። በጣም አጭር ጊዜ ነው። በዚህ አጭር ሰዓት ከ3.76 ቢሊዮን ብር ዛሬ 20 ቢሊዮን ደርሷል። ቀጣይ ደግሞ ከዚህ ስትራቴጂ ሞቶለት የተሰራ ያለ ነገርም አለ። ከዚህ ከሀገራዊ የለውጥ ጎዳና ጋር ተያይዞም ደግሞ ድርጅቱም የራሱ የሆነ ስትራቴጂ ግቦችን ይዞ ነው እየተጓዘ ያለው። የተሰራው ስራ ቀላል ስራ እንዳልሆነ ነው እኔ እዚህ ጋር እንዲታወቅ እንፈልገው። በዚህ አጭር ጊዜ ውስጥ ማንም ድርጅት በዚህ ልክ ይሄዳል የሚል እምነት የለኝም። ሁለት ደግሞ ቻሌንጆቹንም ማየት አስፈላጊ ነው። 4 ድርጅቶች የየራሳቸውን ስራ ያሰሩ የነበሩ ድርጅቶችን ወደ አንድ ተቋም ፋይናንሱን ወደ አንድ ለማምጣት ያለው ቻሌንጅ፣ ሁለት ደግሞ የሰው ኃይሉን ራሱ ወደ አንድ ቦታ ለማምጣት ያለው ቻሌንጅ፣ ሁሉም የራሱ የሆነ እንትን ውስጥ ሰርክል ውስጥ ያለ እንትን ነው፣ ሰራተኛ ነው። ይሄን ሰራተኛ ራሱ በአይምሮ ወደ አንድ አመጣት ለአንድ ዓላማ እንዲቆሙ እንዲሰለፉ ማድረግ ቀላል ነገር አይደለም። በስሩ ዚስ ቻሌንጅ የመጣው ለውጥ ደግሞ ቀላል የሚባል አይደለም። ገቢውን ስንመለከት ከግማሽ ቢሊዮን የማይበልጥ ነበር። ዛሬ እንግዲህ በዚች ጊዜ ውስጥ ይሄ ሁሉ ነገር ተደርጎ ኢንፍራስትራክቸሮቹን በአጠቃላይ እየገነባክ ለምሳሌ የወረታን ደረቅ ወደብ በዚህ ጊዜ ውስጥ ነው ተገንብቶ ያለቀው። በጣም በፈጣን ሂደት ማለት ነው። የድሬዳዋው ደረቅ ወደብም እንደዚሁ የተገነባ ያለበት አሁን ወደ ማለቂያ ደረጃ የደረሰበት ነው። እነዚህን ሁሉ የልማት ስራዎች እየሰራክ ይሄን ሁሉ ነገር እያደረግ ከውጭ ጋር የምታደርገው ወደ ሀገር ውስጥ የሚገባው ዕቃ ደግሞ በ3 እጥፍ በ4 እጥፍ የጨመረ በመጣበት ሰዓት ይሄን ሁሉ ቻሌንጅ ተቋቁመክ፣ ሁለት ደግሞ አንድም እንደውም የኮምፕሌኖች ራሳቸው በጣም እየቀነሱ የመጡበት ሁኔታ ነው ያለው። እኛ በዚህ በገመገምነው ሁኔታ ስንመለከት እነዚህን ሁሉ ቻሌንጅ ተቋቁመ በዚህ አጭር ሰዓት ውስጥ የዚህን ያክል እንትን ላይ መድረስ ትልቅ ነገር ነው። ይሄንን ነው እኔ ማየት የምፈልገው። ብዙ ነገር ተሰርቷል። በዚህ አጭር ጊዜ ውስጥ ግን የመጡት ነገሮችም በጣም በጣም የሚያበረታቱ ቀጣይም ትልቅ ነገር ሊያመጡ የሚችሉ ብሎ በር የከፈቱልን ነገሮች ናቸው። ሁለት ደግሞ
የተጋረደ ስራ ብቻ ነበር። ለምን የተከለከለ ስራ አይነት ነገር ብቻ ነበር ሲሰራ ነበረው። እሱም በራውን ከፍተነዋል። አሁን ለምሳሌ ከዚህ በፊት ድርጅቱ መንግስትን ብቻ የጠበቀ የሚሰራበት ሁኔታ ነበር። በቃ መንግስት በቃ እንደዚህ አይነት ነገሩ አሁን እያስወሰነ በርካታ ስራዎችን አመጣው። ለምሳሌ ከማዳበሪያ ማጓጓዝ ጋር ተያይዞ ድርጅቱ ራሱን በራሱ ያደረገው ግንኙነቶች ናቸው። ይሄን ነገር ሁሉ ወደ ራሱ እያመጣ ጥሩ የማርኬቲንግ ስራ የሚሰራ የማርኬቲንግን ስራን የሚሰራ በርካታ ገበያዎችንም ወደ ራሱ እያመጣ በአገልግሎት ይሄ ማለት በሌላ ነገር አይደለም፣ በልጦ በመገኘት ነው። ማንም ሰው አሁን አንዳንድ ጊዜ ሞኖፖላይዝድ ነው እንደዚህ ይባላል። አይደለም፣ እንደዛ አይደለም። ተወዳድሮ በመጥቶ ነው ይሄ ድርጅት እዚህ የደረሰው ማለት ይቻላል። ሁሉን ነገር እያገኘ ያለው ይሄ አሁን ተገኘ የተባለው ገቢም በአጠቃላይ ይሄ መጣ የተባለው እድገት በአጠቃላይ የመጣው ተወዳዳሪ ስለነበረ ነው ድርጅቱ የሚል እንትን አለኝ እኔ እንደ አንድ የኮሚኒኬተር እይታ በማይበት ሰዓት ትክክለኛ ስራ ተሰርቶ ሁሉን ነገር ወደ ራሳችን አመተን ጥሩ አገልግሎትም ሰጥተን ደንበኛውንም ወደ ራሳችን ልናመጣ ችለን ነው እዚህ ደረጃ የደረስነው። ነገር ግን ፐርፌክት ነው የሚባል ነገር የለም። ብዙ የሚስተካከሉ ነገሮች አሁንም ይኖራሉ። ቀጣይም እነዚህንም እያስተካከል ያበለጸግን ከሄድን እኔ የተሻለ ነገር ይኖራል ብዬ አስባለሁ። አቶ አሸብር የሚያነሱት ነገር ምንድነው? በየአመቱ ሲመጣ የራሱ ፈተናዎች ነበሩት። በተለይ 4 ተቋማት ወደ አንድ ተቋም ሲመጣ የሰው ኃይሉን የማስተዳደር የፋይናንስ ስርዓቱን የማስተዳደር ራሱ አንድ ፈተና ነው እና ምን ችግር ነበር? አሁን እናንተ በተለይ በፋይናንስና በፋይናንስ አስተዳደሩ ውስጥ አንድ ተቋም ከሆነ በኋላ በተለይ በፋይናንስ አስተዳደሩ የነበሩ ችግሮች ምንድን ናቸው? እሺ ያው የአንድ ድርጅት በሰፋና ካፒታሉ እያደገ በሄደበት ቁጥር ጠንካራ የፋይናንስ አገልግሎት የግድ ይለዋል። ጠንካራ የፋይናንስ አገልግሎት ከሌለ እድገትም እሙን አይሆንም። የኛም የተቋማችን የፋይናንስ አቋም ከድርጅቱ ከሚመጥነው አንጻር ጠንካራ የፋይናንስ አቋም ለመገንባት ተሞክሯል። በቀጣይም እንዲዘመንም ለማድረግ እየተሰራ ይገኛል። እንደሚታወቀው እነዚህ የአራቱ ድርጅቶች ሲዋሃዱ በተለይ የፋይናንስ ዘርፉ ወጥ ሆኖ ለመስራት በጣም ከፍተኛ ቻሌንጅ ነበር። እንደሚታወቀው እነዚህ ድርጅቶች የራሳቸው የሆነ አደረጃጀት፣ አሰራር እና የተቋም ባህል የነበራቸው ናቸው። እነዚህ በአንድ አዋህዶና አጣምሮ አንድ አይነት እንትን ለማድረግ ከፍተኛ ፈተና ነበር። በዚህ ሂደት ያው ችግሮቹን ቀስ በቀስ በመፍታት በአሁኑ ሰዓት የጠነከረ የፋይናንስ አሰራር ስርዓት ተገንብቷል ማለት ይቻላል። ያው አንድ የፋይናንስ ስርዓት ጠንካራ ነው ለማለት ብዙ መስፈርቶች ቢኖሩትም አንደኛው የወቅታዊ የሆነ ሂሳብ ዘግቶ በኦዲት አስመርምሮ የኦዲት ፋይንዲንጎቹን ፈቶ ሲገኝ አንዱ ጠንካራነቱን የሚያረጋግጥ ነው። የእኛ ድርጅት ያው በእነዚህ 4 ውህደት ምክንያት በተለይ አፕዴት ለማድረግ ወቅታዊ ለማድረግ ትልቅ ቻሌንጆች ነበሩ። ግን ያንን ተወጥተን በአሁኑ ሰዓት የ2011 ዓመተ ምህረት ሂሳብ የ2010 ሂሳብ ኦዲት አድርገን የኦዲት ሪፖርት እየጠበቅን ነው። የ2011 ሂሳቡ ዘግተን ለኦዲተር ሰጥተን በአሁኑ ሰዓት ኦዲተር ገብቶ ኦዲት እያደረገ ነው። ይህ ያው ዘርፉ ለሚያውቀው ሰው ትልቅ ስኬት ነው ማለት ይቻላል ከነበረው ቻሌንጅ አንጻር። እንዲሁም በአሁኑ ሰዓት በድርጅቱ ለማዘመን ወይ አውቶሜትድ ለማድረግ አንደኛው የዚህ ከ2000
2010 ጀምሮ የኢአርፒ ሲስተም ተግባራዊ ለማድረግ ሲሰራ ቆይቶ ጥቅምት ላይ 2012 ዓ.ም የኢአርፒ ሲስተምን ተግባራዊ ሆኗል። ይህ ተግባራዊ በመሆኑ የሂሳብ አሰራራችንን ቀልጣፋና ዘመናዊ እንዲሆን አስችሎታል። ስለዚህ ያው በአሁኑ ሰዓት የተሻለ ደረጃ ላይ አለን ማለት እንችላለን። አጠቃላይ የተቋሙን እንቅስቃሴ ማሳወቅ እንግዲህ ዘርፈ ብዙ ጠቀሜታ አለው ተብሎ ይታሰባል። አንደኛ ተገልጋዮች ወደ ተቋሙ ሲመጡ የሚያገኙትን አገልግሎት ግልጽ የሆነ መረጃ እንዲኖራቸው ያስችላል። ከዛ ባሻገር ደግሞ ወጣቶች ወደዚህ ዘርፍ ለማምጣት ደግሞ ያሉ ምቹ ሁኔታዎችን ተገቢ የሆነ ግንዛቤ ይፈጥራል ብዬ አስባለሁ። አሁን እስከ ቅርብ ጊዜ ድረስ ኢትዮጵያ ስንት መርከቦች አሏት የሚለው አብዛኛው ህብረተሰብ ዘንድ ግንዛቤ ያለው ብዬ አላስብም። በቅርብ ጊዜ እየተፈጠረ የመጣው ግንዛቤ ነው። አሁን ኢትዮጵያ የኔ ያክል መርከቦች አሏት፣ መዳረሻው እስከዚህ ድረስ ነው የሚለውን ነገር ግንዛቤ መውሰድ የጀመሩት ማለት ነው። ከዛ ባሻገር ደረቅ ወደቦች ያላቸውን ጠቀሜታ በመገንዘብ በኩል እንዲሁ ሰፊ የሆነ የግንዛቤ ክፍተት ነበርና አጠቃላይ አሁን ያለ መሙላት የእናንተ ጥረት ምን አይነት ፋይዳ አለው ማለት እንችላለን? ትልቁ የኮሚኒኬሽን ተግባር በአንድ መስሪያ ቤት ውስጥ ድርጅቱን ማሳወቅ ነው። ድርጅቱ ውስጥ የሚከናወኑ ተግባራትን ወይም ደግሞ እንቅስቃሴዎችን ለማህበረሰቡ ማስተዋወቅ ነው አንዱ። ሌላው የድርጅቱን ገጽታም ከጎን ለጎን እየጠበቅ ነው ማለት ነው። የተሰሩትን ብቻ እንናገርና ጊዜ ይመልሰዋል። ጊዜ ወደፊት ያለውን ያው እንግዲህ ይመልሰዋል። አሁን ደካማ የኮሚኒኬሽን አደረጃጀት አይደለም ያለው። በጣም የተጠናከረ አመራሩም የሚደግፈው አመራሩም ለኮሚኒኬሽን ክፍት የሆነ አውድ ተመስርቷል። አንዱ ትልቁ ነገር ኮሚኒኬተርን የሚያስቸግረው የአመራርና የኮሚኒኬሽን የአመራርና የኮሚኒኬተሮች ግንኙነት መሀል ላይ የሚፈጠሩ ችግሮች ናቸው። ሁለቱ ነገሮች ከተስማሙ አመራርና የኮሚኒኬሽን ዲፓርትመንት በጣም ተቀናጅቶ የሚሰራ ከሆነ እሱ ድርጅት እሱ ተቋም ጥሩ ራሱን ይበልጥ ያስተዋውቃል ብዬ አምናለሁ። አሁን በዚህ ባለንበት ሁኔታ ጥሩ መስተጋብሮች አሉ። ምን ሰራችሁ ታዲያ ስትለኝ ደግሞ ድርጅቱ በበጀት ጥሩ በጀት እንዲመደብለት እናደርጋለን። ይህም በጀት ደግሞ በአግባቡ ለኮሚኒኬሽን ስራዎች እናውላለን። ማስታወቂያዎችም ብቻም ሳይሆን በህትመት ዙሪያ የምንሰራቸው በርካታ ስራዎች አሉ። በጊፍት ማቴሪያል ዙሪያ፣ በዚህ በስጦታ እቃዎች ዙሪያ የምንሰራቸው በርካታ ስራዎች አሉ። መረጃን አሰባስቦ እና አደራጅቶ ከመያዝ ጋር ቅድም ላልከው ለወጣቶች ላልከው ለምሳሌ እንደ ድርጅት ይገርማል። 4ቱ ድርጅቶችም ላይብረሪ የላቸውም። ይህን ማክል ድርጅት ላይብረሪ ራሱ የሌለበት ስቱዲዮ የሌለው አንድ ነገር ቢመጣ ራሱ ወዲያው ሰርተህ የምትለቅበት ምንም ነገር የሌለው ነበር። መመሪያ የለም ነበር። አሁን በዚህ አጭር ሰዓት ውስጥ የኮሚኒኬሽን መመሪያዎችን ሁሉ ሰርተን የጨረስንበት ሁኔታ አለ። በዛ መመሪያ መሰረት ነው የምንሄደው። ለምሳሌ የስፖንሰርሺፕ መመሪያ ሰርተን አጸድቀናል። በዚህ መመሪያ መሰረት ጥሩ ስራዎች እንዲሰሩ የኮሚኒኬሽን መመሪያዎች ለምሳሌ የፖሊሲና ስትራቴጂ ምን ይመስላል፣ የተለያዩ የኮሚኒኬሽንን ስራ ሊያሳልጡ የሚችሉ መመሪያዎች አጸድቀን ወደ ስራ አስገብተናል። ጥናት የሚያጠኑ ሰዎች ድርጅቱ ላይ ይመጣሉ መረጃ ፍለጋ። ከዚህ በፊት ባዶ እጃቸውን ነው የሚመለሱት። ብሮሸር ብቻ ወስደው ነበረ ሲመለሱ የነበረው። ብሮሸር ደግሞ የዚህን ያክል ምንም ነገር ሊፈጥርላቸው አይችልም። ዛሬ ግን የምትመለከቱት ላይብረሪ በዚች አንድ አመት ውስጥ የገነባነው ላይብረሪ ነው። እያንዳንዱ ድርጅት ውስጥ 4ቱም ድርጅቶች ውስጥ በነበሩበት ሰዓት ታሪካቸውን በአጠቃላይ ወደ ኋላ ሄደን በሶፍት ኮፒ በሃርድ ኮፒ ወደ ላይብረሪ ያመጣንበት ሁኔታ ነው። ይሄ ለጥናትም ራሱ ያግዛል። ጥናት ለሚያደርጉ ወጣቶች ለጥናትም ወጣቶቹ በሚመጡበት ሰዓት አሁን እንደ ድሮ ብሮሸር ሰርተን አንመልስም። የሚፈልጉትን ነገር የተለያዩ በውጭ ሀገር በሀገር ውስጥ የተደረጉ ፕሬዘንቴሽኖች አሉ ከዚህ ድርጅት ጋር ተያይዘው እነዚህን ሁሉ በዲጂታል መልኩ በሶፍት ኮፒ መልኩ ለላይብረሪ ግብአት የሆኑበት ሁኔታ ነው ያለው። እያንዳንዱ በርካታ ተማሪዎችን ሰራተኞችን
ድርጅቱ እያስተማረ ነው። በማስተርስ የተማሩትን የነሱን ቴሲስ ራሱ ወደዚህ ያመጣን በድርጅቱ ላይ ስለሚሰሩ እነሱንም እያደራጀን ነው ያለው።